ከሊስትሮ ሳጥኑ ጀርባ ያለው አስገራሚ ሚስጥር። አንተ ጫማ ጠራጊ ምን ሊወጣህ ነው ብለው ሰደቡት። መጨረሻው ግን የሁሉንም አፍ አዘጋ። ያላሰበው አጋጣሚ ህይወቱን ቀየረው። ማንም ሊያየው የሚገባ ድንቅ ታሪክ። የሊስትሮ ታሪክ። የድል መሐንዲስ። የፒያሳ አሮጌ ህንፃዎች በጭጋግ ተውጠዋል። መንገዱ በሚዘንበው ዶፍ ዝናብ እየታጠበ ነው። ይህ የእናትና የልጅ ታሪክ ነው። ቆም ብላችሁ አስባችሁ ታውቃላችሁ? ድህነት የአንድ ሰው ማንነት ነው ወይስ ለጊዜው የለበሰው አሮጌ ልብስ? አንድ ሰው በቆሸሹ እጆቹ የሰውን ጫማ እያጸዳ የራሱንና የሀገሩን ነገ ማድመቅ ይችላል? ዛሬ የምነግራችሁ ታሪክ ስለ አንዱ የቁም ነገር ጎዳና ተጓዥ ነው። ስሙ ብርሃኑ ይባላል። ለዩቲዩብ ቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ ከሆኑ ደግሞ ላይክ፣ ሼር በማድረግ እንዲሁም ስለ ታሪኩ ያላችሁን አስተያየት ኮሜንት ላይ በማስቀመጥ ይሳተፉ። ታሪኩ እንደሚከተለው ይቀርባል። መልካም ቆይታ። የጭቃው ህይወትና የእናት ፍቅር። አዲስ አበባ በክረምት ወራት የምትለብሰውን የጭቃ ካባ ተጎናጽፋለች። ብርሃኑ ከወፍራም ጣውላ ተሰርቶ ማዕዘኑ በቆርቆሮ የተሸፈነውን የጫማ መጥረጊያ ሳጥኑን ደረቱ ላይ አቅፎ ጥግ ይዟል። ምሽት ላይ ወደ ቤቱ ሲገባ የቤቱ ጣሪያ በሚያፈሰው ውሃ ምክንያት መሬቱ ረጥቧል። እናቱ ወይዘሮ ማሚቴ በአንድ ጥግ ላይ በአሮጌ ብርድ ልብስ ተጠቅልለው ያስላሉ። ብርሃኑ እማዬ መጣው፣ ዛሬ ዝናቡ ስራ አላሰራለኝ፣ ግን አንቺ መድኃኒትሽን ገዝቼ አምጥቼልሻለሁ አላት። ወይዘሮ ማሚቴም በድካም ድምፅ ልጄ መድኃኒቱ ይቅርብኝ፣ አንተ ራስህ ምሳ አልበላህም። ለእኔ ስትል እንዲህ መንከራተትህ ልቤን ያደማዋል። የእኔ መኖር ላንተም ሸክም ሆነብህ አይደል አሉት። ብርሃኑ የእናቱን እጅ ይዞ ስሞ አይናቸውን እያየህ እንዲህ አላቸው። እማዬ እንዲህ እንዳትይኝ፣ አንቺ ለእኔ ሸክም አይደለሽም። አንቺ ለእኔ የምኖርበት ምክንያቴ ነሽ። እኔ ዛሬ ጎንበስ ብዬ በዚህ ጣውላ ሳጥን ላይ የሰውን ጫማ የማጸዳው ነገ አንቺ ቀና ብለሽ እንድትሄጂ ለማድረግ ነው። ያንቺ መዳን ለኔ ከማንኛውም ምግብ በላይ ጥጋብ ነው አላት። ተቀናቃኙ ዮናስና የጎዳናው ፈተና። ብርሃኑ ቀን ቀን ጫማ ይጠርጋል። በትርፍ ሰዓቱ ደግሞ በጣውላ ሳጥኑ ላይ ደብተሩን ዘርግቶ ያጠናል። የሰፈሩ ወጣት ዮናስ ግን ሁል ጊዜ ሊያበሳጨው ይሞክራል። ዮናስ ስራ የማይወድና በሰው ስኬት የሚቀና ልጅ ነው። ዮናስም እየሳቀ አረ ለመሆኑ ይሄ ልጅ ምን ሊወጣው ነው? ጫማ ጠራጊ ኢንጂነር ሲሆን አይታችኋል? ብርሃኑ በከንቱ አትልፋ፣ ያንተ እድል ተጽፎ ያለቀው በዚህች የጣውላ ሳጥን ላይ ነው አለው። ብርሃኑ ሳይናደድ ቀና ብሎ ዮናስ ጣውላውስ ዛሬ እግሬን ያቆመው ነው፣ መጽሐፉ ግን ነገን የሚገነባው ነው። አንተ ዛሬ በእኔ ስትስቅ፣ እኔ ግን ነገ ለሁላችንም የምትሆን ሀገር ስለመገንባት ነው የማልመው አለው። ዮናስም ህልም አይታጠብ አይበላ፣ ዝም ብለን ሊስትሮን ስራ። ዮናስ በንቀት የብርሃኑን ደብተር በጭቃ ሊያበላሽበት ሞከረ። ብርሃኑ ግን ደብተሩ ደረቱ ላይ አቅፎ ሰው ሊያቆሽሸው የሚችለው ወረቀቱን እንጂ ህልሜን አይደለም ብሎ በዝምታ አለፈው። ያልታሰበው አጋጣሚ። አቶ ካሳሁን። አንድ ቀን አቶ ካሳሁን የተባሉ ትልቅ ነጋዴ ጫማቸውን ሊያስጠርጉ መጡ። ብርሃኑ በደንብ እያጸዳላቸው ሳለ ከሳጥኑ ጎን የተቀመጠውን የፊዚክስ መጽሐፍ አዩት። አቶ ካሳሁንም ልጄ ይህንን መጽሐፍ ለምን ይዘኸው ትዞራለህ? የቤት ልጅ ነህ ወይስ የጎዳና አሉት። ብርሃኑ ጌታዬ፣ እኔ የዚህ የጣውላ ሳጥን ልጅ ነኝ፣ ግን ይሄ መጽሐፍ ካለውበት ጉድጓድ የሚያወጣኝ መሰላሌ ነው አላቸው። አቶ ካሳሁንም ግን ድካም አያሸንፍህም? በየቀኑ ጎንበስ ማለት አይሰለችህም? ብለው ጠየቁት። ብርሃኑ አዎ ይደክመኛል፣ ግን ድካሜ የሚጠፋው
የእናቴን የሳል ድምፅ ሳስብ ነው። የእሷ ህመም ከድካሜ በላይ ይጮሃል። ለእኔ ድካም ማለት አለመስራት ሳይሆን ተስፋ ቆርጦ መቀመጥ ነው አላቸው። አቶ ካሳሁንም በልጁ ጽናት ተገርመው ስልካቸውን ሰጡት። ጎበዝ ከሆንክ አንድ ቀን ትፈልገኛለህ ብለው ሄዱ። የፈተናው እሳትና የጎርፉ ሌሊት። ነገሮች ይበልጥ ከበዱ። አንድ ምሽት ላይ አዲስ አበባ ላይ ከባድ ዝናብ ዘነበ። የብርሃኑ ቤት በጎርፍ ተሞላች። የጣውላ ሳጥኑ በጎርፍ ሲወሰድ ብርሃኑ ደብተሮቹን ለማዳን ሲታገል እናቱ በብርድ ተመተው ወደቁ። ብርሃኑ እናቱን በጀርባው አዝሎ ወደ ሆስፒታል ሮጠ። በዚያች ሌሊት በሆስፒታሉ ኮሪደር ላይ ተቀምጦ ሳለ ተስፋ የመቁረጥ ስሜት መጥቶበት ነበረ። ብርሃኑ ለራሱ አምላኬ ሆይ እባክህ ጥንካሬ ስጠኝ፣ እናቴን አሳርፋት ዘንድ እባክህ እርዳኝ እያለ ተማጸነ። በማግስቱ ብርሃኑ የጠፋውን የጣውላ ሳጥን ፍለጋ ሄደ። ሳጥኑን በጭቃ ተለውሶ አገኘው። አጥቦና አጠግኖ መልሶ ስራ ጀመረ። ያቺ ሳጥን የጽናቱ ምልክት ሆነች። የስኬት ብርሃንና የታሪክ ምስክር። 10 ዓመታት ነጎዱ። ብርሃኑ ትምህርቱን በከፍተኛ ውጤት አጠናቆ በአቶ ካሳሁን ድርጅት ውስጥ ዋና ኢንጂነር ሆነ። ዮናስ ግን አሁንም በሰፈር መቆሚያ አጥቶ ይንከራተታል። አንድ ቀን ብርሃኑ በዘመናዊ መኪናው ሲያልፍ ዮናስን አየውና አስቆመው። ዮናስ ብርሃኑን ሲያይ አፈረ። ብርሃኑ ዮናስ እንዴት ነህ? አሁንም ስራ የለህም አለው። ዮናስ ግን አንገቱን ደፍቶ ብርሃኑ ይቅርታ፣ አንተ እንዳልከው በትጋት አሸንፈሃል፣ እኔ ግን ጊዜን በሳቅ ጨረስኩት አለ። ብርሃኑ አሁንም አልረፈደም፣ በድርጅቴ ውስጥ ለሰራተኛ የሚሆን ክፍት ቦታ አለ፣ እናና ስራ፣ እኔ በቀል ሳይሆን ፍቅር ነው የተማርኩት። የእናት ኩራት። ብርሃኑ እናቱን ይዞ ወደ አዲሱ ሰፊ ቤቱ ገባ። ሳሎን ውስጥ ግን ያቺው የቆየች የጣውላ ሳጥን በክብር ተቀምጣለች። ወይዘሮ ማሚቴም ልጄ ዛሬ ምቺን ሳጥን ለምን አላስወገድካትም ሲሉ ብርሃኑን ጠየቁት። ብርሃኑ እማዬ፣ ይሄ ጣውላ ለእኔ የታሪኬ መሰረት ነው። እኔን ኢንጂነር ያደረገኝ እኮ እሱ ነው። መነሻውን የረሳ ሰው መድረሻው አይባረክም። የብርሃኑ ታሪክ የሚነግረን አንድ ነገር ነው። በትጋት ካጸዱት ከጭቃ ውስጥ አልማዝ ይወጣል። የእናት ምርቃትና የልጅ ትጋት ተደምረው የማይፈነቀል ተራራ የለም። ብርሃኑ እንዲህ ይላል፣ እውነተኛ ድል ራስን መቀየር ብቻ አይደለም፣ ሌላውም እንዲቀየር መሰላል መሆን ነው። ይህ ታሪክ አስተማሪ ሆኖ ካገኛችሁት ሼር አድርጉት። እናንተስ በህይወታችሁ ተስፋ ልትቆርጡ ስትሉ ያበረታችሁ ነገር ምንድን ነው? ኮመንት ላይ ጻፉልኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ።